አይ ዞር ነገር አርጋውና ቆም ምን ይወርዳል ካሲስ ከዛ ውስጥ ግባ በቃ እሺ ጤና ይስጥልን የተወደዳችሁ ተመልካቾቼ እንዴት አላችሁልን ዛሬም እንደተለመደው እናንተን ተመልካቾቼን ይዤ ወደ አንድ ቦታ አቅንቻለሁ ፕሮግራሙ ሁሉ አዳር ነው ዛሬ የምገኘው ከጅማ ከተማ ወደ 41-45 ኪሎ ሜትር አካባቢ ርቀት ላይ በመትገኘው አጋሮ ከተማ ሳንደርስ ጎማ የምትባል ቀበሌ ላይ ነው ከዛም ደግሞ ቡልቡሉ የምትባል ቦታ ላይ ነው ያለነው እዚህ ተገኝቼ ውሎ አዳሪ ላደርግ ነው በጣም ደስ የሚል ቦታ ነው አካባቢው ከፍተኛ የሆነ የቡና ምርት ያለበት በቆሎ ሸት ያለበት በጣም ለም አየሩ ደስ የሚል በጣም ቆንጆ ቦታ ነው የመጣ ነው ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ ውሎ አዳሪን ማደርግበት በር ላይ ነው የምገኘው ታሪኳ ሲሳይ ነኝ አብራችን ቆዩ ደርሰናል እንግዲህ ግቢው በጣም ደስ ይላል ብዙ ነገሮች አሉ ከበስተጀርባ ቡና ይታየኛል ቆንጆ ቤት ነው ሰላም ለዚህ ቤት አከም ብልታኒ አከም ነሽኒና ፈያታ አከም ጅርታ አከም አለው ከም ጅርታ ደናኒ ገጅራቴ አሮብኛ ትንሽ አጣር ይለኛል የደሞ አማርኛ አንዳንድ ነው ማለት ነው ትንሽ ለመግባባት ያህል አከራም ሰላም ነሽ ደና ሁሉ መልክ አገሩ ሁሉ ሰላም ነው ደና ናችሁ ከየት ነው መጣሽው እኛ እንግዲህ ከአዲስ አበባ ነው የመጣ ነው ከኢቲቪ ከኢትዮጵያ ቴሌቪዥን ያቁታል ያስባሉ እሺ አው ሰማለው ውሎ አዳር የሚባል ፕሮግራም አለ በውሎ አዳር ፕሮግራማችን አንቺ ጋር ቆይታ አድርገን ለተመልካቾች የዚህ አካባቢ ባህል ምን ይመስላል ወጉ አኗኗሩ አመጋገቡ ሁሉ ነገር አንድነት ከጧት ጀምሮ እስከ ማታ ምንድነው የምትሰራው ሚሊዮን አይቼ እዚሁ ካንቺ ጋር ከርሜ ጥሩ ነው ለሄድ ነው ያሰብኩት ምን ይመስላል ጥሩ ነው ያው እንግዲህ ባህል እንደ አካባቢው ነው አካባቢ እንግዲህ ያው ገጠር ትንሽ ገጠርነት አለው ምንም አይልም ያው እንደ ባህሉ አብረን እንሰራለን አዎ አሁን ደግሞ እንግዲህ ይግቡና ቁጭ በሉ አመሰግናለሁ እሺ እኔና እናመሰግናለን እኛ እሺ ጫማዬን እስጋላው ልቀው እሺ ምን ጣፍስ ያው እንግዲህ የኛ ባል መሬት ነው ደስ ይላል በጣም እሺ አየሩ ደስ ይላል አይደል አዎ ለምን ነው አካባቢውም አዎ ለምን ነው በጣም ደስ ይላል እንጨትም ስለሚበዛ እንጨት አለ አይደል ቀዝቃዛ ነው ቀዝቃዛ ደስ ይላል ደግሞ መንገዱ ሞቆን ነው የመጣ ነውኛ አዎ አይደል ብሎን ነበር ከሩቅ ነው የመጣችው ከአዲስ አበባ ነው የመጣው ይርቃል አዲስ አበባ ነው የመጣው ይርቃል ትንሽ ራቅ ይርቃል ይሄኛውን አስባችሁ ደግሞ እኛ ጋር መድረሳችሁ በጣም ትልቅ መስጋና ነው ማለት ነው እኛም ስለተቀበላችሁ ፍቃደኛ ስለሆናችሁ እናንተ ጋር እንድናድር ስለፈቀዳችሁልን ባህሉን እንድናይ ሞያ እንድንማር ፍቃደኛ ነን እናስተምርሻለን የባህሉን ኑሮ አመጋገብም ከሆነ አስተምርሻለሁ እሺ ደስ ይለኛል በጣም እሺ አሁን የኛ ሀገር እንግዲህ በምን የታወቀ መሰለሽ በቡናና በበቆሎ ነው አሁን በዚህ ጊዜ ማለት ነው ቡናም እየደረሰ ነው በቆሎም እየደረሰ ነው አለሽ እዚህ ማሳ ስገባ ያያየው ነበር ያንቺ ነው አለኝ እና አሁን እሱ ስብሰባ ለሰበስብ ነው እንግዲህ በቆሎ እየደረቀ ነው ቡናው ደግሞ እየተመነጠረ ነው ቀልቷል
እንሰባሰባለን ልንገባ ቆንጆ ሰዓት ላይ ነው የመጣው በጣም ደስ ይላል ቆንጆ ሰዓት ነው የመጣው እንዴት ነው ዝናቡ ጥሩ ነው ዝናቡ እንግዲህ አሁን እንትን ያለ ነው ያጣደፈን ነው ለቡናውም እስከዚህም እንትና ይላል ጥሩ አይደለም ይዘንባል ይዘንባል እና የቀላውን ያራግፋል ወደ መሬት ከዛ ደግሞ ይቀሸራል መሬት ከወረደ ቡናው ማለት ነው የኛ አቀባበል እንግዳ በቡና ነው የቡና ሀገር አይደል እንዴ የቡና እኔ ቡና ወዳለው በጣም በቡና ነው እንግዳ የምንቀበለው ከዛ በኋላ እንግዲህ አብረን ሰርተን ነው ምንበላ በጣም ደስ ይለኛል እሺ እና ቡና ይቀርባል አሁን ደራርቱ ከሱማን ከራፈ ጎዴ ሜዱፌ ድንገተነቲ ዱፈንስ ነቲ ፈካታ ጀጀባዳቲ ዋንጅሩ ሰካወሊን ወጀነኛና አማሞ ቡና ዲየሳ ሜ ቡና ዱበን እሺ ልጅሽ ናት ልጄ ናት وعليكم السلام انتي فياده جرتو اكم اكم كيسمان قبا كيسمان كرادي رادي ميدفه بنا دم فيسه مي بنا ولين دون جديتا سوامه كيسما تنا برجرا عادا كينيا نكايا وبنا بحال ببنا ነው የሚታወቅ ደሩ ቁርሲ በቆሎ ነው ተቆልቶ ሸቶ ተፈልፍሎ ተቆልቶ ቡና ቁርስ ይጣፍጣል አካባቢው በበቆሎ ይታወቃል ስለዚህ ምግቦቹ ምናምን ሁሉ ነገር ይሰራል ከበቆሎ በቃ እንግዲህ አንድ ባንድ ተማርን ይሄን ሙያ ቆንጆ ቡና ቆንጆ አገሩ ምን ይመስልሻል እንግዲህ እኔ ወድጄዋለሁ ገና ስመጣ አየሩ ራሱ ደስ ይላል በጣም ደስ ይላል ለም ነው አካባቢው አረንጓዴ ነው በጣም በቃ ደስ የሚል ቦታ ነው ተፈጥሮ የታደለ ነው በጣም ታሪኳ ብርቱካን እሺ ሆነልሽ ቆንጆ ናት ሆነልሽ አይደል ምታምር ሽቲ ናት ማሻአላ በቃ በዚህ ነው ስራ ምን ጀመረው ማለት ነው እንዴት እንዴት በዚህ እንሄዳለን በዚህ ነው የሚለቀመውና በዚህ ነው የሚለቀመው ይዘን እንሄዳለን እሺ ሳጠራ ነች ሳጠራ ነች ተሰራ ከሳጠራ ነው የሚሰራ ይሄም ያ በዚህ ነው ቡና የሚለቀመው በጣም ቡልቡሎ ነው የሚባለው ሰፈር ቡልቡሎ ይባላል ቡልቡሎ ምን ማለት ነው ቡልቡሎ ማለት ስም ይወጣለት ይመስለሽ ድሮ እነ ፌትዋሪያ ይባላሉ ነቀኛማሽ ይባላሉ ከመንግስት ጋር የሚያወሩ አሉ እነሱ አንድ ላይ ከገይራ ከልሙ መጥቶ ማለት ነው እዚህ ረፍት ወስዶ ከዛች ሀገር ስሟ ማር ተበጥብጦ ነው የሚጠጣ ማር አለ እዚህ ማር አለ ተበጥብጦ ስለሚጠጣ እቺ ሀገር ቡልቡል ቡልቡል ትባላለች ከዛ አሁን በዛው ስሙ ዛው ቀረ እንግዲህ ቡልቡሎ ተብሎ ቀረ ማር እንደማለት ነው ቡልቡሎ ማለት ማሩ ተበጥብጦ ይጠጣል እሱ ነው ቡልቡሎ የሚባለው ቆንጆ ስም ነው ያወጣው ቆንጆ ስም ያወጣው ንብ ይታነባል ማለት ነው በጣም አለ አሁን እንደው እንትን ያለ ያከማቹ ናቸው ለወደፊት የሚያዘው ገዳ ራሴን ብጠይቅ ሆኛል ለሌላ እንግዲህ ጭቃ ነው እንግዲህ ጭቃ ነው በጣም ቡና ውስጥ እስከምንገባ እንደዚህ ነው ቀስ በይ እንግዲህ
ቡና ይሄ ነው ቡና ይሄ ሰው ነው ይሳው ነው አንድ ቡና ተተክሎ ለማፍራት ደረጃ እስከሚበቃ ድረስ ምን ያህል ጊዜ ይፈጃል 4 አመት 4 አመት ተተክሎ ከተተከለ በኋላ ኮተኮታል አዎ ኮተኮታል አረም አይቀመጥበትም 4 አመት ከዛ በኋላ 4 አመት ቆይቶ እየፈራ ቡና ለምን ያህል ጊዜ ያፈራል ማለት ምን ያህል ጊዜ ተጠቀምበታለሽ አሁን አንድ በቃ እስከምንጨርስ አሁን ባንዳንድ ነው የሚቆረጠው ቀዩ ማለት ነው ቀዩ ባንዳንድ ይቆረጥና ቤት ይገባና ይሄ ገና አልደረሰም ይሄ እና በሳጠራ ይሰጣል ድሮ ቤታችን እዛ ነበር አዎ ከዛ በደርግ ጊዜ ምስረታ የሚባል አውቀሻል እሺ ለዛ አንድ ቦታ እንዲሰበሰቡ ተብሎ ቤት እዛ ከዛ ወደዚህ ተሻግረን ማለት ነው ቤት ሰራንና እዚህ ገባ አሁን ያለበት ሰብላችን እዚህ ማዶ ነው አሁን ለቤት ደግሞ እዚህ ነው የምንኖረው ከዛ ነው ይራቀው ጉንዳን አለ እዚህ ግን አለ አሻም ያማታቤ አሻም ያደመጡ አሻም ያማታቤ ሜዳ የከብቶች ሜዳ ነው የከብቶች ሜዳ ደስ ይላል ይበላሉ ይውላሉ እዚህ ይለቀቃሉ በቃ አሁን ምን ያህል ቀረን አሁን እየደረስና አዎ ደረስና የቡና ማሳልፈን እንደገና ደግሞ አሁን ከሜዳ ወደዛ ይሄ በቆሎ ማን ነው አሁን የበቆሎ የሰው ነው አየሽ እንግዲህ እንደደረቀ ማለት ነው አዎ ደርቋል ላለ ደርቋል ይሄ መጀመሪያ ስለተዘራ ያንቺ ወዴት ነው በቆሎ የኔ ደግሞ ከዚች ወደ ላይ ወደ መንገዱ ነው አዎ ወደ መንገዱ ነው አሁን እንግዲህ እቺን በቆሎ ይዘናት ወደ ቡና ውስጥ እንሄዳለን እሺ ለምን እዛ እሳት ይነዳል ጠብሰን ስለምንበላ አዎ እሺ እናርፋለን አይደል ለቅመን ስንነሳ እንደክማለን እና ጠብሰን ስለምንበላ ይዘናት እንያዛት እሺ አንዷን እንጨት ይዘናት እሺ ከዚህ ዘንቢል ውስጥ አድርገን ይዘናት እንሄዳለን በቃ እቺን እንግዲህ ጠብሰን እንበላለን በኋላ እሺ ደርሰናል ቡናው ማለት ነው ቺኑዋ ወንዝ ተሻግረን ማለት ነው ያ አጥር የኔ ነው እስከታች ያጠርሽው ያንቺ ነው ያጠርኩት እኔ ሰፊ ነው በአመት አሁን ምን ያህል ታመርቻለሽ እኔ ማመርተው እንግዲህ አንድ ላይ ነው እንትምለው ወደ 40 ኩንታል አደርቃለሁ አዎ አደርቃለሁ በሳት ቡና ተወዷል እኮ አሁን ተወዷል ስንት ገባ ግን እዚህ አሁን ቅሽሩ 1 ኪሎ ቅሽር 180 ብር 180 ብር ቆንጆ ነው እንደው 180 ብር ገብቷል አንደኛው ሁለተኛ መቼም አለው ሁለተኛው አንደኛው ደግሞ 200 ይሆናል 200 ይሆናል ቅሽሩ ማለት ነው በጣም ቆንጆ ከራሚ ነው ከራሚ ማለት የአምና ቡና አዲሱ ቡና ብዙ ጊዜ አይጣፍጥም ይባላል ውሃ ያነሳም አይጣፍጥም ይባላልና ከራሚ ቡና ነው ብዙ ጊዜ የሚመረጠው እና ይጣፍጣል ውሃም ያነሳል እንግዲህ ከራሚው ማለት ተለቅሞ ተቀምጦ አመት ምናምን የቆየ ማለት ነው ምን መሰለሽ ደርቆ በወፍጮ ተቀሽሮ ቅሽሩ የተቀመጠ እሱ ነው አሁን እንግዲህ ከራሚ የሚባለው ታሪኳም በቃ ደርሰናል አሁን ወደ ቡናው ደርሰናል ልጆች ናቸው ጭቃ አለ ቀስ በይ እሺ ቀስ በይ እንግዲህ እንዳትወርቂ እሺ ታሪኳ ደርሰናል አሁን ደከመሽ አይደል ገና መቼ ተጀመረና ስራው ገና አላችሁ እቺ ነሽ መግቢያው አልጠበበችም አለች ከታች ታሪኳ ቀስ በይ እንግዲህ ወጋሻል እኔን ያዘሽ በቃ አይ ምንም የለ እሺ እንዴሽ ተናናችሁ አልቀሙን እንደምንም ደርሰናል
መልቀሙን እንጀምራለን አሁን ይሄ ነው እንግዲህ የሚለቀመው ቀዩ ማለት ነው ቀዩ በአንዳንድ አዎ በቃ አቀነጣጠስ አለው የራሱ ወይስ እንደዛው በቃ አዎ ጨቶችኛው ብቻ ለራሱ መልሶ እንዲያፈራ ለራሱ የእንኛውን ደርቆ ያስወድቅና ለራሱ ከዛ ያብባል ለራሱ ሌላ ያወጣል እንደዚህ አዲስ ማለት ነው አብሮ አይቆረጥም እንደዚህች በቃ አየሻት እቺ ንጹህ ናት እንግዲህ የምትለቀመው እሺ ገባኝ ያምራል ግን አዎ በጣም ያምራል ቅርጫቷ እንደዚህ ያሻት ይዣታለሁ እያየው ነው አያያዝም አያያዝም ማለት ይሄስ በጣም ይበሰለው እሱ እንግዲህ ለብቻ ነው የሚለቀመው ለብቻ ስለዚህ አልንካው እሱ ነው አትንኩ እሺ ይደርቃል በሰጠራ ተሰጥቶ ይደርቃል ለብቻ አሁን ቀዩን ብቻ ነው የምናነሳ ያምራል ግን በጣም ያምራል ዝናቡ ነው እንዴ ትንሽ አንዱ ግንድ ምን ያህል ያፈራል በደንብ ከያዘ 8 ኪሎ ይይዛል 8 ኪሎ ይይዛል አረ በደንብ ከያዘ ደረቁ ነው እንግዲህ ቀዩ ወደ ከዛ መልሶ ያፈራል በአመቱ ይይዛል አሁን እንደዚህ ተመንጥሮ ተለቅሞ ይለቀቃል ይቆፈርበታል ያብባል ከዛ በአመቱ ደግሞ ልክ ነኝ አይደል ልክ ነሽ እንደዛ ነው ደስ ይላል በጣም ያው ሀገራችን በቡና ትታወቃለች በጣም በቡና ከሚታወቁ ቦታዎች መካከል ደግሞ ይሄ ቦታ ዋናው ነው አረቢካ ቡና ተብሎ የሚጠራ ይሄ ቡና ስለዚህ ኮፊ አረቢካ የሚባለው ወይንም ደግሞ የኢትዮጵያ ቡና የአረቢካ ኮፊ አረቢካ ነው የምንለው በአለም አቀፍ ደረጃም ኮፊ አረቢካ ተብሎ ነው የኢትዮጵያ ቡና የሚጠራው ኮፊ አረቢካ ይሄ ነው ይሄ ነው ላላዩት እናሳያቸው እናስወዳላወቁት እንዴ በደንብ አንዳንዱ የፈረጠው ቀድሞ ከውስጡ ስናየው ቡናዋ ትታያለች እኔ መሰለሽ ቡና በጣም ሁለት ይዛሉ ሁለት ነው የሚይዙት ነው የሚይዙት ሁለት ፍሬ ነው የሚይዙት አየሽ ውስጡ ሁለት ፍሬ ነው የሚይዙት ግን የኔ አንዱ ነው የወጣው መሰለኝ አንዱ ነው በቃ እንደ ጨራ ነው እንግዲህ ሁለት ፍሬ ነው ይዛሉ ሁለት ፍሬ ነው ያለው እንዴ አንድም የሚይዝ ይኖራል ሁለት ፍሬ እንዳፈጣጠር ነው በጣም ደስ ይላል ተፈጥሮ በጣም ይሄንን ባስኬት ሳንሞላ እንሄድም መች እንሞላለን ምን ያህል አሁን በግማሽ ቀን ይፈጃል ወይስ ሙሉ ቀን ይፈጃል ኧረ ምን ነው በ2 ሰዓት በ3 ሰዓት እንሞላለን 5 ኪሎ ይዘን እንሄዳለን እሺ ለቤት ውስጥ ነው ወይስ ምን ሸጣው ነው ወስደን አንዱን ለቤት ውስጥ እናረጋግና 5ቱን እንሸጣለን ችግር የለውም እዚህ ጋር ማለች ባንሺ በኔ በኩል ነው አላየሁትም አምልጦኛል ልምድ ነው አሁን ስለማል ቀጣይ ስመጣ ምንም አልፈለግም ቀዩን ጨርሰን ነው ምን እዚህም አለ ችግር የለውም Akabadan dubne gibenanche kisu Akabadan dubne gibenanche kisu Akab kentanye mata beto ya don kenante kisu Ya dapat isparo bendu katana akar ማን ያግዝሻል አሁን ሌላ ጊዜ እንደዚህ ስትለቅሚ አሁን ሰዎች አሉ ይመጣሉ በደቦ ማለት ነው በደቦ
ዳዶ የሚባልም አለኛ ሀገር ምን ማለት ዳዶ ማለት ዛሬ የኔ ከተለቀመ ነገ ደግሞ የሌላ ሰው እንደዛ ነው ለቅመም እናስገባ እንደዛ ይሻላል እንጂ ለብቻ አይደርስም ለብቻ አይገባም ስራው ይከብዳል ትንሽ አይ ደና ነው ቀዝቀዝ ያለ ነው ፀሐይ ያገኝ ምን መሰለሽ እንትኑ ይሸፍነዋል ፀሐይ ምንም ስለማያገኝ አካባቢውን ቀዝቀዝ ያለ ስለሆነ ስራው ብዙ የሚያደክም አይመስልም እስቲ ደግሞ እየገፋን ስንሄድ አሁን እኔ በጣም ደስ ብሎኝ ነው የምሰራው እኛ ስንጀምር ማለት ነው ዳዶ ስንጀምር ሚሳ ይዘን ቡና ይዘን እዚህ ነው እኮ የምንውለው በእውነት ዛሬ ታዲያ ይዘን ሳንመጣ እንግዳስ ለውን ቶሎ እንመለሳለን አለሽ አዎ እሺ ወይኔ ጉንዳን እስር መመርጠር አለበት አዎ ሁለተኛ እየተመነጠረ ነው ሁለተኛ ታሪኳ ወይ እንግዲህ እሺ በርቺ እያልኩ ነው መልመድ ያለ ነው እንግዲህ ቀላል ነው ይለመዳል አደምቶ አሻም ያንቂት አሻም ያኩለቶ አሻም ያበዘሬ አሻም ያለማቶ አንዳንድ የቡና ግንዱ ረጅም አመት ያስቆጠራል አዎ እሱ እኮ አይረባም ምን መሰለሽ አይዝም ፍሬ አዎ አሁን ወይንም ነቅሎ ወይንም ጎንድሎ መጎንደል ማለት መቁረጥ ወይ ጉንዳን ግን አላረደው ለዝናብ ብሎ ነው ጉንዳኖቹ ስራ ያሰሩም ቅድም እንዳየናቸው አሁንም አያሰሩም ምንድነው የምታረጉት ጭስ ነው የምናመጣው እሳት አምጥተን አሻም ያንቂት አሻም ያኩለቶ ጉንዳኖቹ እውነት ለመናገር ስራ አላሰራ ይሄ ጭስ እንግዲህ ሲጨስ ጉንዳኖቹ ይሄዳሉ ብለው ይሄዳሉ እንጨትም እዚሁ ስላለ ምንም አያስቸግርም ሁሉም ሼት ነው እዚህ ጠብሰን በልተን ውሃችን ጠጥተን አረፍ ብለን እንሄዳለን ውይ አድካሚ ነው እውነት ለመናገር ያደክማል በጣም መሄድ ራሱ መሸከም ራሱ አንዳንዴ እየለቀማችሁ ዝናብ ምናምን አይመጣም ይመጣል ከመጣ በቃ እንሄዳለን ወደ ጥቅምት እንኳን ካባራ ምንም አይልም ለቡናም ለበቆሎ አንድ ላይ ነው የሚቀላ አሁን ዝናብ ያባራና ፀሐይ ቢሆን ሁሉም ይቀላል አንዴ ይለቀማል በቆሎ እየተጠበሰ እየተበላ እንጂ ባንዴማ አይሆንም ይሄ ሁሉ ያደክማል ስራው በጣም ምን መሰለሽ እንግዲህ ሪቀን ስለህርን ነው ግን ደሞ እንደዚህ ርቀንም መተን ተጉዘን ደክመን ለቀመን እንደዚህ ደሞ ፍሬው ሙልት ብሎ ስናየው ደሞ በጣም ደስ ይላል እውነት እኔ በጣም ደስ ብሎኛል አሁን እንደዚህ ሚሞላም አልመሰለኝም ነበር ይዘነ መጣናት በቆሎ ደሞ ጠብሰናት በልተን እንሄዳለን ያለሽ አይደል አንቺ እስቲ መቼ እጅሽ ይውና ባንድ ልምድ ነው እንጂ ጉልበት ይጠቀላል እዚህቹ ትበስላለች አዎ እስከዛኛም ረፍት እናገኛለን አዎ መንገድ አለብን ብዙ አለብን ገና እርቀን ነው ከቤታችን የመጣን ይሄ እንጨት አሁን የቡና ነው የቡና አይደለም የቡና አይደለም ብሳና ነው አዎ ብሳና ወርቆ ማለት ነው ደረቀና የቡናው እንጨት አይነድም ይነዳል ረ ይሄውና በቂጡ የተነቀለ ነው እንደውም ይሄ የተጠበሰች አካባደን ዱብኔ ጊበነንጨቲሱ አካባደን ዱብኔ ጊበነንጨቲሱ አካብ ከንተኝ ማተቤቶ ያዶን ከነንተቲሱ ያደፋት ስፓሮ በንዱ ከተማ አጋሩ ya damato akantau ani akitu yo kadabani akot ya damato ijan wala dara
يديد كمرة يلا إلى قرة الشام يا مطبي الشام يا دماتو الشام يا مطبي الشام يا دماتو الشام يا لكيتي الشام يا كولتو الشام يا مطبي الشام እንግዲህ ኑሯችን ልጆች የምናስተምርበት ቤት ምንይዝበት ይሄው ነው እንግዲህ እዚህ አካባቢ ቡና ነው ቡና ነው በቃ በቡና የታወቀ ስለሆነ ያጋሩ ቡና ይባላል አዎ የታወቀ ቡና ነው አሁን በሱ ነው እንግዲህ ሁሉንም ነገር ግብር ምንገብርበት በሱ አሁን ግብር ይሄ ኪሎ ሜትሩ ተሰልቶ ምን ያህል ለሚያመርቱ ተሰልቶ ካርታ አለው በሱ ይገብራሉ በሱ ነው ምንገብረው ተሰርቶልን ይመጣል የናል ግብር ገብሩ ስንባል ቶሎ በቃ የመንግስት ስለሆነ ቶሎ ነው ምንገብረው ደግሞ ሻውን ታሪክ ሞላ እንደምንም ሞልተናታል እንደምንም ሳጠራኔ ሞላ ነው እንደምታዩት ሞልተናል ወደ ቀጣዩ ነው ምንገባ እንግዲህ አሁን የጦርና በጣም ተለቀመ ነው በጣም ደስ ይላል አንድ ነገር ላስታውስሽ እሺ የአጋሩ ሙዚቀኞች ናቸው ከዚህ በፊት ሁላችንም እናውቃለን በኢትዮጵያ ሬዲዮ ልክ ሲከፈት የሚዘፈን ዘፈን አለ ታስታውሻለሽ እስቲ ትንሽ እንበለው እሺ የኢኮኖሚ ዋልታ ቡና የገቢ ምንጫችን ቡና የእድገታችን መሪ ቡና ዋልታ ነው ቡናችን ቡና ያለ ይቀጥላል እንግዲህ ሁላችንም እናውቀዋለን ይሄን ዘፈኑን የዘፈኑት ያጋሩ ኦርኬስትራ ናቸው ወይ ሙዚቀኞች ናቸው እዚሁ አካባቢ ናቸው ደስ ይላል በጣም አዎ የሁላችንም ልብ ውስጥ የቀረ ሙዚቃ ነው ስለ ቡና ስለሆነ ወደ ቤት አራራ ብዙ ነው የያዝነው እንዴ ይሄማ ከ5 ኪሎ ይበልጣል አይዞሽ እንግዲህ በርቺ እሺ አይዞሽ ለማት ቦታ አይዞሽ እሺ ለምጃለሁ አይደል አስበኝ ስንመጣ እንደነበረው ቀላል አይደለም አሁን ሸክም ጨምረናል ሸክም ጨምረናል ቀስ ይከብዳል ቡና አይ እሾኩን ይዞ መጣ ስለፈንታሽ እሺ ቀስ እሺ ጥቃ ደክሞሻል አይ አልደከመኝ እናጥባለን እናስጣለን ደከመኝ ግን እኔ ደከመሽ አይደል እግርሽን እጅሽን ለውጪ ወደዚህ ወደዚህ ለውጪ እጅ ቀየረ ለውጣለሁ ይሻላል ያቀያየሩ ካልሆነ እጅ ቀላል ይቆርጣል በርቺ አይዞሽ እሺ ሰረ ደቢሜ ጠጥተን ነዳለን ይጠጣል ይጠጣል ምንጭ ነው ወይስ የተገነባ ነው ምንጭ ምንጭ የተገነባ ስለሆነ ይጠጣል ቀዝቀዝ ይላል እዚህ ሲደርሱ ደስ ይላል በጣም እሰይ ውሃ አገኘን ተጠጊ ወደዚህ እሺ ቀዝቃዛ ነው አይደል ከግንብ ነው የሚወጣ